ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? ከቀኑ በኋላ ደግሞ በአዳዲስ መረጃዎች ዳግም ብቅ ብለናል። እንደተለመደው ፓስተር አለማየሁ ይዞልን የመጣውን መረጃ ያጋራናል። ቀን ላይ እንግዲህ አንድ መረጃ ወደ እናንተ አድርሰን ነበር። ከዛ በፊት ግን ያለውንም ሂደት ያጋራናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን ወቅታዊ ጉዳይ እየተመሰቃቀለ እንዳለ የዓለማችን መገናኛ ብዙሃን በአብዛኛው ሽፋን እየሰጡ ያሉት ጉዳይ በእጅጉ አሳሳቢ እየሆነ መጥቷል። በዚህ ሁሉ ውስጥ ግን እኛ ምንድነው የኛ ሚና የሚለውን ወይ ደግሞ ቤተክርስቲያን የምትጫወተው ሚና፣ የቅዱሳን በዚህ ውስጥ የሚያደርጉት ተግባር ምንድነው የሚለውን ለመፈተሽ ከፓስተር አለማየሁ ጋር በዚህ ምሽት ተገናኝተናል። እንግዲህ መረጃውን አሰባስቦ ይዞልን የመጣው እሱ ስለሆነ ወደ መረጃው ከመሄዳችን በፊት ሰላምታ እንለዋወጥና በቀጥታ ወደ መረጃው እናመራለን። ሰላም ላንተ ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ቀን ላይ አንድ መረጃም አጋርተን ነበረ። እንደው ከዛ በፊት ደግሞ አንተ ማለዳ ላይ አንድ ሴሚናር ላይም ተገኝተ ነበረ። እጅግ ጠቃሚም ጉዳይ ስለሆነ ለአድማጮች ባጭሩ እንደ ሪፖርትም እንድታጋራልኝ እንደው ቦታውን ላንተ ልልቀቅ። እንግዲህ ጠዋት ላይ አንድ የሚሽነሪ ትሬኒንግ ሴንት ነበረ በአድዋ ድል መታሰቢያ አዳራሽ። በእውነት በጣም ድንቅ ነው። በዓለም ላይ ትልቅ ሪቫይቫል እየተነሳ እንደሆነ ምልክት የሚያሳዩ ነገሮች፣ በተለይም ከምስራቅ ከኤዥያ እየመጣ ያለው ሪቫይቫል ምናልባትም ዓለምን ሁሉ ሊያጥለቀልቅ የሚችል እንደሆነ ምልክት የሚያሳይ ነው። እንግዲህ ከዚህ በፊትም በኢራንም እንደዚህ አይነት ነገሮች እንዳሉ እናውቃለን። ያ ፈንድቶ ይወጣል ብለን እየጠበቅን ያለነው ያ ሪቫይቫል ምናልባትም ይህ ጦርነት ሁለተኛውን ዝናብ ወደ ምድር እንዲመጣ የሚያደርግ ነው ብዬ አስባለሁ። ጌታ ከመምጣቱ በፊት በዓለም ሁሉ ወንጌል ይሰበካል የሚለውን በሚገርም ነገር በብዙ ሚሊየን ሕዝብ ነው ወደ ጌታ እየመጣ ያለው በአሁኑ ሰዓት። በተለይ ኤዥያ፣ ቻይና፣ ላቲን አሜሪካ፣ ብራዚል የሚገርመ 35% ነበረ ክርስቲያኑ። አሁን ወደ 65% እያደገ ነው እና በጣም ይሄ በተለይ ተጽዕኖ ያለው የርኩሰቱ የባዕድ አምልኮ ጣዖት በጣም ተጽዕኖ አድርጎባት እንደነበር ይታወቃል። ብራዚልና እየተገለበጠ ነው ማለት ነው። እየተገለበጠ ነው። አፍሪካም እንደዚሁ ከፍተኛ የወንጌል እንቅስቃሴ አለ። በተለይ ደግሞ ወጣቱን ለአንዱ ትልቁ የሴሚናሩ ዓላማ ቤተ ክርስቲያኖችን እንዲሰሙ የምፈልገው ወጣቱን ለሚሽን ስራ ማዘጋጀት ነው። አዘጋጁ አብያተ ክርስቲያናት ህብረት ነው። እና ወጣቱን ለሚሽነሪ ስራ እንዲያዘጋጁ የሚል ነው። በተለይ ደግሞ ከዚህ በኋላ የምትጠበቁት እናንተ ናችሁ። ፕሮፌሲ ያላችሁ፣ የእግዚአብሔር ትንቢት ቃል አላችሁ። ብዙ ጊዜ የእግዚአብሔር ሰዎች በእናንተ ላይ ትንቢትን አውጥተዋል እና ስለዚህ ይህን ዝም ብላችሁ ቸል ብላችሁ ልታልፉት የሚገባ አይደለም። ብዙ የተማሩ ወጣቶች አሉ። እነዚህን ለሚሽን ስራ ወደ አውሮፓ፣ ወደ ኤዥያ፣ ወደ ተለያየ ዓለም ለመላክ መዘጋጀት አለባችሁ የሚል ነው አንዱና። ከየት ሀገር ነው የመጡት? ከኮሪያ ነው። 1 ቢሊየን ሶል አክቲቬት የሚባሉ ናቸው። 1 ቢሊየን ነፍሳት ለክርስቶስ መንግስት ማለት ነው እስከ 2033 ድረስ በዚህ 7 ዓመት ጊዜ ውስጥ ማለት ነው።
እነዚህ ጊዜ ውስጥ ክርስቶስ ኢየሱስ ሊመጣ በደጅ ስለሆነ ይህን ላይ ትኩረት ሰጥተን መስራት ተጠቀሰው ማለት ነው። የመከሩ እንደነጣ እዩ ግን የመከሩ ሰራተኞች እጅግ ጥቂት ናቸው የሚለው ነገር ተገልብጦ በተግባር ይዋል ነው። ያንን ነው እንግዲህ ያነሱት። እንግዲህ ሌላው ምንድነው ትናንትና ላይ ብዙ ዜናዎችን አንስተናል። የሆርሙዝ ሰርጥ መዘጋቱን እና ተመልክተናል። ይሄ የሆርሙዝ ሰርጥ መዘጋቱ ዓለምን አውሮፓን ሁሉ እያነጋገረ ነው ያለው። በዓለም ላይ ትልቅ ተጽዕኖ እንዳለው ነው እንትን የሚለው። ግን አሁን አዘጋጉ ምንድነው ከሁለት አንጻር ነው የተዘጋው። አሜሪካም ዘግታለች፣ ኢራንም ዘግታለች። በፊት ኢራን ነበረች የዘጋችው። አሜሪካ ምንድን ነበረች አስከፋች። ይከፈት ካልከፈትሽ እርምጃ ወስዳለው ነበር። አሁን ደግሞ አሜሪካ በበኩሏ ዘጋች፣ ኢራንም ደግሞ አብራ ዘጋችና እንደው ተስማምተው የዘጉ ሁሉ እስከሚመስል ድረስ ነው። እና በትናንትናው ዕለት እንግዲህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት የካቢኔ ስብሰባ ስለዚህ ጉዳይ ማብራሪያ መስጠት ነበረባቸውና መጀመሪያ ላይ እንደተናገሩት በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት በማንኛውም ሰከንድ ሊፈስና ሊቀለበስ እንደሚችል አስጠንቅቀዋል። እንግዲህ በርካታ የዕብራይስጥ ሚዲያዎች ይህንን ዘግበውታል ዋቤ በማድረግ። ሌላው ደግሞ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከፓኪስታን ማለት በፓኪስታን ከኢራን ጋር በነበራቸው ድርድር ሲመለሱ በጉዳዩ ዝርዝር ያለ የስልክ ማብራሪያ ከኔታንያሁ ጋር አድርገዋል። እንግዲህ ጠቅላይ ሚኒስትሩ በንግግራቸው የአሜሪካውያን ኢራንን ወደ ድርድር ለማግባት የተደረሰውን ስምምነት በግልጽ መጣሱን ሊታገሱ እንዳልቻሉ አስረድተዋል። እንደ ኔታንያሁ ማብራሪያ ስምምነቱ ኢራናውያን ተኩስ እንዲያቆሙና ወዲያውኑ የሆርሙዝን ባህረ ሰላጤ እንዲከፍቱ የሚያስገድድ ነበረ። ቢሆንም ኢራን ይህንን ተግባራዊ ባለማድረግ አሜሪካ ጉዳዩን በዝምታ ልትቀበል አልቻለችም እና በተጨማሪ ያው ምክትል ፕሬዚዳንት ቫንስ ይህንን ጉዳይ በዝርዝር በማብራራታቸው ተመልሶ የሆርሙዝ ሰርጥ እንግዲህ እንደተዘጋ እኛም ዘግበነው ነበረ። አሁን ትልቁ የሆርሙዝ ሰርጥ መዘጋት ብቻ አይደለም፣ ቻይና፣ ሩሲያም መርከቦቻችን ማንም ወንድ የሚነካ የለም የሚል ዛቻ አዘል ንግግር አድርገዋል። በተለይ ቻይና በውጭ ጉዳይ ሚኒስትሯ በኩል የእኛን ጥቅም እነሱ ያሉት ምንድነው የእኛን ጥቅም የሚነካ ማንኛውም ሀገር አንታገስም የሚል ነው። እንግዲህ እርምጃቸው አንዳንድ መረጃዎች ግን ከዚህ ትንሽ እንትን ያለ ነው፣ የተለሳለሰ ይመስላል ግን አይደለም። እኔ አሁን ቢቢሲ ላይም ሲኤንኤንም ላይ ሰምቼዋለሁ። ክርር ያለ መግለጫ ነው። ቻይና በዚህ ልክ መግለጫ አውጥተው አያውቁም። በዚህ ልክ መግለጫ አውጥተው አያውቁም። በእርግጥም ደግሞ የቻይና የተወሰነ ፐርሰንቱን ነዳጅ የምታስገባው ከኢራን ነው። ገብቷል። መሰረታዊ ጥቅሞችም አላት ኢራን ውስጥ። የእሷንም ጉሮሮ